የኢትዮጵያ መከላከያ ሰራዊት ከወልዲያ ከተማ ለቆ መውጣቱን ዘሆርን ዊትነስ ከምንጮቹ ሰምቷል። ባንክ፣ ንግድ፣ ትራንስፖርትን ጨምሮ ሌሎች የከተማው አገልግሎቶች መቋረጣቸውንና በፋኖ ኃይሎች የተያዙ አካባቢዎች ያሉበት ሁኔታ በመረጃው ተዘርዝሯል። ጠቅላይ ሚኒስትር አብይ አህመድ ከሩሲያ ሞስኮ መልእክት ባስተላለፉበት ወቅት የኤርትራ መከላከያ ኃይል ኢታማዦር ሹም ጀነራል ፊሊፖስ ወልደ ዮሐንስና ሌሎች ከፍተኛ የጦር መሪዎች በባድመ ግንባር ተገኝተው ጉብኝት ማካሄዳቸውን ዘሆርን ዊትነስ ሰምቷል። ኢትዮጵያ ኢንተርኔት በመዝጋት ከአፍሪካ ቀዳሚዋ ሀገር መሆኗን በጥናት ተረጋግጧል ተባለ። በሌላ በኩል በተጠርጣሪ ዜጎች ዛቻ፣ ማስፈራሪያና ድብደባ ይፈጸማል መባሉን በዛሬው የዘሆርን ዊትነስ የመረጃ ሰዓታችን በቀዳሚነት የምናስደምጣችሁ ርዕሰ ጉዳዮች ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናን እንመኛለን። የኢትዮጵያ መከላከያ ሰራዊት ከወልዲያ ከተማ ለቆ መውጣቱን ዘሆርን ዊትነስ ከምንጮቹ ሰምቷል። የዘሆርን ዊትነስ የመረጃ ምንጮች እንደጠቆሙት በወልዲያ ስታዲየም አካባቢ ሰፍሮ የነበረ ከፍተኛ ቁጥር ያለው የኢትዮጵያ መከላከያ ሰራዊት ሐሙስ ሌሊት መስከረም 15 2018 ዓ.ም ከተማዋን በመልቀቅ ወደ አፋር ሐራ መውጣቱን ገልጸዋል። መከላከያ ለቆ ከመውጣቱ በፊት መስከረም 13 እና 14 ከወልዲያ ከተማ በቅርብ ርቀት ባሉ አካባቢዎች ማለትም በኪሳንቃ እና በጊዳም ወረዳ ሙጃ በፋኖና በመከላከያ ኃይሎች ከፍተኛ ውጊያ ሲካሄድ መቆየቱን ያወሱት ምንጮች በውጊያውም የፌዴራል ኃይሎች ከፍተኛ ኪሳራ ደርሶባቸዋል ብሏል። ይህንን ተከትሎ መስከረም 16 ጠዋት ላይ በወልዲያ ጥቁር ውሃ ሳንቃ ጸበል ጊዮርጊስ መንቻረ ከዩኒቨርሲቲው ወደ ደሴ መውጫ ጀነቶ በር የተኩስ ድምጾች በከተማዋ ዙሪያ መሰማት መጀመሩን የአካባቢው ምንጮች አስረድተዋል። የተኩስ ድምጹን ተከትሎ ባንክ፣ ንግድና ትራንስፖርትን ጨምሮ የከተማዋ እንቅስቃሴ መዘጋቱንና መቆሙን የጠቀሱት ምንጮች ዘገባው እስከተጠናከረበት ሰዓት ድረስ የፋኖ ኃይሎች ከተማዋን ከበው መያዛቸውን ጠቁመዋል። የከተማዋ የመንግስት አመራሮች ከተማዋን ለቀው መውጣታቸውን የገለጹት የዘሆርን ዊትነስ ምንጮች የወልዲያ ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ቢሮ መስከረም 16 2018 ዓ.ም ከቀኑ 6 ሰዓት ገደማ በፌስቡክ ገጹ ባሰራጨው መልእክት ግን ከተማችን ሰላም ነች፣ እየተናፈሰ ያለው አሉባልታ ፍጹም ውሸት ነው ሲል አስታውቋል። ከጉዳዩ ጋር በተያያዘ በከተማዋ የደረሰ ጉዳት ስለመኖሩ አለመኖሩ ግን ምንም የታወቀ ነገር እንደሌለ የዘሆርን ዊትነስ መረጃ ምንጮች ገልጸዋል። አያይዘውም የምስራቅ አማራ ፋኖ በመባል የሚታወቁት ኃይሎች በጋሸና መስመር ኮንዳውንት አሁን ተገኝ እታይሽን ጨምሮ ሌሎች አካባቢዎች መቆጣጠራቸውን ያብራሩ ሲሆን ወደ ደሴ በሚወስደው መንገድ ደግሞ ውጫሌ፣ መርሳ፣ ሲሪንቃን ጨምሮ እስከ ሐይቅ አቅራቢያ ድረስ ያለውን አካባቢ መቆጣጠራቸውን ገልጸዋል። የፋኖ ኃይሎች የተቆጣጠሯቸው አካባቢዎች ባንክ፣ ንግድና ትራንስፖርትን ጨምሮ ሌሎች አገልግሎቶች ተቋርጠው እንደሚገኝም ተጠቅሷል። ከጉዳዩ ጋር በተያያዘ ከመንግስት የተሰጠ ማብራሪያና ምላሽ ዘገባው እስከተጠናከረበት ጊዜ ባይኖርም ሁኔታው በዚህ ከቀጠለ መንግስት በቀጣዮቹ ቀናት የአስቸኳይ ጊዜ አዋጅ ሊያውጅ ይችላል ሲሉ የዘሆርን ዊትነስ ምንጮች ፍንጭ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ ከሩሲያ ሞስኮ መልእክት ባስተላለፉበት ወቅት የኤርትራ መከላከያ ኃይል ኢታማዦር ሹም ጀነራል ፊሊፖስ ወልደ ዮሐንስና ሌሎች ከፍተኛ የጦር መሪዎች በባድመ ግንባር ተገኝተው ጉብኝት ማካሄዳቸውን ዘሆርን ዊትነስ ሰምቷል። ከ30 ሚሊዮን በላይ ህዝብ ይዘን መታገስ አንችልም ሲሉ ጠቅላይ ሚኒስትር አብይ አህመድ ትላንት ከሩሲያ አስታወቁ። ጠቅላይ ሚኒስትሩ የሩሲያ የኒውክሌር ኢንዱስትሪን 80ኛ ዓመት በዓልን ለመዘከር ሞስኮ ገብተው ዓለም አቀፍ የአቶሚክ ፎረም በተሳተፉበት ወቅት ነው ይህንን ያሉት።
አብይ አህመድ በሩሲያ ሞስኮ ባሉበት ወቅት የኤርትራ መከላከያ ሰራዊት ኢታማዦር ሹም ጀነራል ፊሊፖስ ወልደ ዮሐንስ የሚመሩት ከፍተኛ የጦር መኮንኖች በባድመ ድንበር ተገኝተው ጉብኝት ማድረጋቸውን ዘ ሆርን ዊትነስ ከምንጮቹ ሰምቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በሚመሩት ፎረም የተገኙት የኢትዮጵያ ጠቅላይ ሚኒስትር ግባችን ደህንነቱ የተጠበቀ ግልጽና አሪያነት ያለው የኒኩለር መርሃ ግብር መጀመር ነው ሲሉም ተደምጠዋል። ኢትዮጵያ ከፍተኛውን የደህንነት ደረጃዎች በማቀድና ጠንካራ የአካባቢ አቅምን በመገንባት ይህንን ኃላፊነት በጥንቃቄ ትከተላለች ሲሉም በፎረሙ አክለዋል። ኢትዮጵያ ከሩሲያ ዕውቀት የሰለጠነ የሰው ኃይል ጋር በማስተሳሰር ዘመናዊ የትብብር ሞዴል ለመፍጠር ተዘጋጅታለች ሲሉም በመድረኩ አስታውቀዋል። እኛ ከ130 ሚሊዮን በላይ ህዝብ እያለን መጠበቅ አንችልም ብለው ጠቅላይ ሚኒስትር አብይ አህመድ ቢናገሩም መጠበቅ አንችልም ያሉት የባህር በሩን ወይስ ኒኩለሩን በግልጽ አልተናገሩም። አክለውም ኢትዮጵያ ከሩሲያ ፌዴሬሽን ጋር በጋራ በመሆን የኒኩለር መሰረተ ልማት ለመገንባት እቅድ ይዛለች ያሉት ጠቅላይ ሚኒስትሩ ባለሙያዎችን ለማሰልጠንና ጠንካራ የቁጥጥር ማዕቀፍ ለማዘጋጀት እየሰራች ነው ሲሉም አስታውቀዋል። ይህ በእንዲህ እንዳለ በተመሳሳይ ቀን መስከረም 15 2018 ዓ.ም የኤርትራ መከላከያ ኃይል ኢታማዦር ሹም በባድመ ግንባር ጉብኝት ሲያካሂዱ መዋላቸውን ዘ ሆርን ዊትነስ ከምንጮቹ ሰምቷል። ጀነራል ፊሊፖስ ወልደ ዮሐንስ ከሌሎች የኤርትራ ከፍተኛ የጦር አዛዦች ጋር በጋራ በመሆን በባድመ ግንባር ተገኝተው ምልከታ ማካሄዳቸውን ምንጮች ጠቅሰዋል። በምልከታቸው ወቅትም የተለያዩ ስትራቴጂካዊ የጦር ጠቀሜታ ያላቸው ቦታዎችን በአካል መመልከታቸው የተገለጸ ሲሆን የጦር መኮንኖቹ ምልከታን ተከትሎ በአካባቢው መሽጎ የሚገኘው የኤርትራ የጦር ሰራዊት አሰፋፈር ለውጦች ሊደረግ ይችላል ሲሉ ምንጮች ለዘ ሆርን ዊትነስ አስረድተዋል። የኤርትራ ከፍተኛ የጦር መኮንኖች ከባድመ ግንባር በተጨማሪ በጾረና ዛላምበሳና በቡሬ ግንባር ተመሳሳይ ምልከታ ሳያደርጉ እንዳልቀረ የጠቆሙት የዘ ሆርን ዊትነስ የመረጃ ምንጮች ይህም በኢትዮጵያና ኤርትራ መካከል ያለውን ውጥረት ወደ መጨረሻው ምዕራፍ መሸጋገሩን የሚያሳይና ምናልባትም ጦርነቱ አይቀሬ ስለመሆኑ የሚጠቁም ነው ሲሉ ምንጮቻችን መረጃውን አጋርተውናል። ኢትዮጵያ ከ2016 ወዲህ ኢንተርኔት በመዝጋት ከአፍሪካ ቀዳሚዋ ሀገር መሆኗ በጥናት ተረጋገጠ። ድርጊቱ በሰብአዊ መብቶች ላይ ተጽዕኖ የሚያሳድር ብቻ ሳይሆን ስልጣን ላይ ያሉ አካላትን የሚጠቅም ስልት ሆኗል ተብሏል። ከጎርጎሮሲያኑ 2016 እስከ 2024 ባለው ጊዜ ውስጥ ኢትዮጵያ ኢንተርኔት በመዝጋት ከአፍሪካ ቀዳሚ ሀገር መሆኗን ነው በጥናቱ የተመላከተው። በተጠቀሰው ጊዜ ውስጥ በአፍሪካ 190 ጊዜ የበይነ መረብ አገልግሎት መቋረጡን በጥናቱ የተጠቀሰ ሲሆን በኢትዮጵያ ብቻ ለ30 ጊዜ ተቋርጦ መዘጋቱ ተጠቁሟል። ኢንተርኔት ሸትዳውን ኢን አፍሪካ በሚል መጽሐፍ መልክ የቀረበው ይህ ጥናት በአፍሪካ የኢንተርኔት መዘጋት ከእጥፍ በላይ ማደጉን አመላክቷል። እንደ ኤሮፓያኑ አቆጣጠር በ2016 ዓመተ ምህረት 14 የኢንተርኔት መዘጋት እንደነበር የገለጸው ጥናቱ በ2024 ዓመተ ምህረት 28 መድረሱን ጠቅሷል። ሱዳን ከኢትዮጵያ በመቀጠል 21 ጊዜ የኢንተርኔት መቋረጥ ያስመዘገበች ሲሆን በአልጄሪያ ደግሞ 14 ጊዜ ተዘግቷል ተብሏል። በኢትዮጵያ የበይነ መረብ መቋረጥ በዋናነት የተከሰተው በትግራዩ የጦርነት ወቅት መሆኑን የጠቀሰው ጥናቱ ይህም በሚሊዮን የሚቆጠሩ ሰዎች የመገናኛ ዘዴዎችና አስፈላጊ አገልግሎቶችን አቋርጦ ነበር ብሏል። የበይነ መረብ መዘጋት በተቃውሞዎች ጊዜ ድምጾችን ለማፈን፣ ተቃዋሚዎችን ዝም ለማሰኘትና የፖለቲካ ተሳትፎን ለመገደብ እንዲሁም መረጃዎችና ማስረጃዎች እንዳይወጡ ለማድረግ በስፋት እንደ መሳሪያነት ጥቅም ላይ እየዋለ መሆኑንም ጥናቱ ገልጿል። ሪፖርቱ በኢትዮጵያ የኢንተርኔት መቋረጥ የሰብአዊ መብቶች ላይ ብቻ ተጽዕኖ የሚያሳድር ሳይሆን ስልጣን ላይ ያሉ አካላትን የሚጠቅም ሆኗል ብሏል።
የመጽሐፉ ተባባሪ ጸሐፊ ቶኒ ሮበርትስ እያንዳንዱ የበይነ መረብ መቋረጥ የሰብአዊ መብቶችን ይጥሳል እንዲሁም በኢኮኖሚው ላይ ጉዳት ያደርሳል ሲሉም ጠቅሰዋል። በምርጫ ወቅትና በተቃውሞ ጊዜ የመንግስት አካላት የቴሌኮም አገልግሎት ሰጪዎችና የክልል ተቋማት የኢንተርኔት መዘጋት እንዲቆምና ዲጂታል መብቶች ለመጠበቅ ቁርጠኝነትን እንዲጠብቁም አሳስበዋል። በምርጫ ወቅትና በተቃውሞ ጊዜ የመንግስት አካላት የቴሌኮም አገልግሎት ሰጪዎችና የክልል ተቋማት የኢንተርኔት መዘጋትን እንዲያቆሙና ዲጂታል መብቶችን ለመጠበቅ ቁርጠኝነትን እንዲጠብቁም አሳስበዋል። በኦሮሚያ ክልል የህግ ተጠርጣሪዎች በቁጥጥር ስር በሚውሉበትና በሚመረመሩበት ወቅት ዛቻ፣ ማስፈራሪያና ድብደባ እንደሚፈጸምባቸው የሰብአዊ መብት ኮሚሽኑ በክትትሉ አረጋግጫለሁ ብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን በ2017 ዓ.ም በኦሮሚያ ክልል ባሉ 156 ፖሊስ ጣቢያዎችና መደበኛ ባልሆኑ ማቆያዎች የተጠርጣሪዎችን ሰብአዊ መብቶች አያያዝ በተመለከተ ክትትል ማድረጉን አስታውቋል። ኮሚሽኑ ባደረገው ክትትልም ወቅታዊ ጉዳይ በሚል ፍርድ ቤት ሳይቀርቡና ክስ ሳይመሰረትባቸው ለረጅም ጊዜ በተጠርጣሪዎች ምትክ ቤተሰቦች እንደሚታሰሩ፣ በፍርድ ቤት በነፃ እንዲሰናበቱ የተወሰነላቸው ወቅታዊ ሁኔታ በሚል ታስረው እንደሚቆዩ ማረጋገጡን ይፋ አድርጓል። ተጠርጣሪዎች በቁጥጥር ስር ሲውሉና በምርመራ ወቅት ዛቻ፣ ማስፈራራትና ድብደባ እንደሚደርስባቸውም ኮሚሽኑ በሪፖርቱ አክሎ ያረጋገጠ ሲሆን ሌሎች ኢሰብአዊ ድርጊቶችና የመብት ጥሰቶች ይፈጸማሉ ሲል ድርጊቱን አውግዟል። የእስራኤል ጦር በየመን ከባድ ጥቃት መፈጸሙን አስታወቀ። የእስራኤል መከላከያ ኃይል እንደገለጸው በዋና ከተማዋ ሰነአ በርካታ አውሮፕላኖቹ በሁቲ የደህንነትና የስለላ አገልግሎቶችና የጦር ኃይሎች ተቋማት ላይ የቦምብ ጥቃት ፈጽመዋል። በሁቲ የሚመራው የጤና ሚኒስቴር የእስራኤልን ጥቃት አሰቃቂ ወንጀል በማለት ኮንኗል። የሲቪል ተቋማትና የመኖሪያ ህንጻዎች መመታታቸውንና የ8000 ሰዎች ህይወት ማለፉንም ተናግሯል። ይህ በእስራኤል የቀይ ባህር ሪዞርት ኢላት ሁቲዎች በፈጸሙት የሰው አልባ ጥቃት 22 ሰዎች ከቆሰሉ ከአንድ ቀን በኋላ የተፈጸመ ጥቃት ሲሆን ከኢላቱ ጥቃት በኋላ የእስራኤል መከላከያ ሚኒስትር እስራኤል ካትስ እስራኤልን የጎዳ የትኛውም አካል 7 እጥፍ ይጎዳል ሲሉ ዝተው እንደነበር ትላንት መዘገባችን ይታወሳል። በሌላ በኩል የፍልስጤሙ ፕሬዝዳንት መሐሙድ አባስ በእስራኤልና ፍልስጤም መካከል ሰላም ለማምጣት በሚል ሰኞ ዕለት በፈረንሳይ ይፋ የሆነው እቅድ ላይ ከዓለም መሪዎች ጋር ለመስራት ዝግጁ መሆናቸውን ተናገሩ። በመንግስታቱ ድርጅት ጉባኤ ላይ በቪዲዮ ንግግር ያደረጉት ፕሬዝዳንቱ ሐማስ በወደፊቷ ጋዛ ላይ ምንም አይነት የመሪነት ስፍራ እንደማይኖረው አረጋግጠው ትጥቁን እንዲፈታ ጠይቀዋል። ለፍልስጤም የሀገርነት እውቅና ያልሰጡ ሀገራት እንዲሰጡ እንዲሁም የመንግስታቱ ድርጅት ሙሉ አባል እንዲያደርጋቸው ጠይቀዋል። አባስ እስራኤል በጋዛ የምታካሂደውን ወታደራዊ ዘመቻ የኮነኑ ሲሆን በ20ኛውና በ21ኛው ክፍለ ዘመን እጅግ በጣም ዘግናኝ ከሆኑት ሰብአዊ ቀውሶች መካከል አንዱ ነው ሲሉ ጠርተውታል። ውድ የዘሆርን ዊትነስ ቤተሰቦቻችን ለዛሬ የመራረጥንላችሁ መረጃዎቻችን እነዚህን ይመስላሉ። ስለተከታተላችሁን እናመሰግናለን። በየጊዜው የምንለቃቸው አዳዲስ ዓለም አቀፍ መረጃዎች ወደ እናንተ እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ እንላለን። በያላችሁበት ሰላምና ጤና እንመኝላችኋለን።